ተከታታዮቻችን ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን ሀገራዊ ዜናዎችና ሌሎች አስደሳች የፋኖ የድል ዜናዎችን በዚህች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። በመጀመሪያ አጫጭር ዜናዎችን እናስደምጣችሁ። የደጋው መብረቅ ኮር በሁለት የክፍለ ጦር ቃኞች ድል ሲያደርግ፣ በሌላ ክስተት ጋሸና ከተማ ላይ የብርሃኑ ጁላ ሰራዊት እርስ በርሱ ተታኩሶ ሰብአዊ ኪሳራ አስተናግዷል። ዝርዝሩን ተከታተሉ። 7 የብልጽግና መከላከያ ሰራዊት አባላት 7 ጥቁር ክላሽና ከ1400 በላይ ተተኳሽ በመያዝ ማረኩ ተማረ ክፍለ ጦርን ተቀላቀሉ። ዝርዝር መረጃውን ተከታተሉ። በጀነራል አብደል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት ፈጸመ። ዝርዝሩን ተከታተሉ። በተጨማሪም ተመልካቾቻችን ቀጥታ የስልክ ጥሪ ያለን እሱን የምናስደምጣችሁ ይሆናል። ተከታተሉ። እስከዛ ለትግሉ ብለው ጫካ ለገቡት ብለን ላይክና ሰብስክራይብ እናድርግ። እናመሰግናለን። የደጋው መብረቅ ኮር በሁለት የክፍለ ጦር ቃኞት ድል ሲያደርግ፣ በሌላ ክስተት ጋሸና ከተማ ላይ የብርሃኑ ጁላ ሰራዊት እርስ በርሱ ተታኩሶ ሰብአዊ ኪሳራ አስተናግዷል። አፋበን ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር ቀኝ አዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር የጥላትን ሰራዊት በመቀባበል ሙት ቁስለኛና ምርኮኛ ተደርጓል። ጥር 16 2018 ዓመተ ምህረት መነሻውን ከጋሸና አድርጎ ሲጓዝ በነበረ በጥላት ኃይል ላይ የተጠና ጥቃት የተፈጸመ ሲሆን ከጋሸና በ5 ኪሎ ሜትር ርቀት ላይ በምትገኝ ገጣጢት ተብላ በምትጣራ ቦታ ላይ የቀኝ አዝማች ተበጀ ወርቁ ክፍለ ጦር ቃኝ በጥላት ሰራዊት ላይ 6 የድምሰሳና 9 ደግሞ ከባድ ቁስለኛ እርምጃ ሲወሰድ፣ አንሻ ክፍለ ጦር ቃኝ ደግሞ በአርቢት ምድር ሌላ በተያዘ የደፈታ ኦፕሬሽን ከቀኝ አዝማች ተበጀ ወርቁ ቃኝ ግስላዎች ለማምለጥ ተበታትኖ ሲፈረጥጥ በነበረ የብርሃኑ ጁላ ሰራዊትን እስከ ነፍሱ ተማርኳል። ገጣጢት ላይ በተደረገበት የደፈጣ ቅጥቃጣና የአርቢት ደፈጣዊ መማረክ የተነሳ በጋሸና ከተማ እረፋድ ላይ የምርኮኛው ብርሃኑ ጁላ ሰራዊት የእርስ በርስ ተኩስ መሃል ከተማ ላይ ተኩስ ልውውጥ እያደረገ ያረፈደ ሲሆን፣ በዚህም የእርስ በርስ ተኩስ በርካቶች ሞትና ቁስለኛ ሆነዋል። ሽፈትንና ውድቀትን በተለይ ከአማራ የፋኖ አንድነት ማግስት በተፋጠነ ሁኔታ እያስተናገደ ያለው የጁላ ሰራዊትና የአቶ አብይ አህመድ ስርዓት ውድቀቱ እየተፋጠነ ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። 7 የብልጽግና መከላከያ ሰራዊት አባላት 7 ጥቁር ክላሽና ከ1400 በላይ ተተኳሽ በመያዝ ማረጉ ተማረ ክፍለ ጦርን ተቀላቀሉ። ከአንድነቱ ብስራት ማግስት እየተናደ የሚገኘው የብልጽግና ወንበር ጠባቂ መከላከያ ሰራዊት 6 የ61ኛ ክፍለ ጦርና 1 የ65ኛ ክፍለ ጦር በአጠቃላይ 7 አባላቶቹ ምኒልክ እዝ ላስታ አሳምነው ኮር ማረጉ ተማረ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። 7 ክላሽ ከ1400 በላይ የክላሽ ተተኳሽ፣ 14 የእጅ ቦምብ፣ 7 የወገብና የደረት ጥጥቅ በመያዝ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነውን ማረጉ ተማረ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት የመከላከያ አባላት አክለውም የሀገሪቱ መከላከያ ተቋም የሀገር ዳር ደንበርና ሉዓላዊነትን ከማስከበር በተቃራኒ የአማራን ህዝብ ለሚጨፈጭፈው ለሚያርደውና አማራ ሀገር እንደሌለው ለሚያሳድደው የብልጽግና መንግስት ተባባሪ አንሆንም፣ ህዝባችንን አናሳዝንም በማለት ፋኖን የተቀላቀሉ ሲሆን በተደረገላቸው አቀባበል ደስተኛ እንደሆኑና ከዚህ በኋላ የአማራን ህዝብ ለመካስ እንደሚሰሩ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር ቃል አቀባይ ፋኖ የጸዳው አመረ መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል።
የፋኖን ትግል የምትደግፉ እንዲሁም የአማራን ነጻነት የምትሹ ሁሉ የሚዲያ ትግላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ታበረታቱን ዘንድ እንጠይቃችኋለን። ተመልካቾቻችን ቀጥታ የስልክ ጥሪ ያለን ተከታተሉ። ድርጅታችን ህጋዊ በርና መስኮት አለው። ማንም ዘው ብሎ የሚገባበት ማንም ብድግ ብሎ ወጥቶ የሚሄድበት ድርጅት አይደለም። ከዚህ በኋላ ትናንትና የነበርንባቸውን አይተሃል። ሲፈልግ ማንም ይገባል፣ ሲፈልግ ወጥቶ ይሄዳል። ለምን ምንድነው? ሁለት ጉድጓድ ያላት አይጥ አትሞትም ይባላል። ከአንደኛው ወጣ ወደ አንዱ ትሄዳለች። እንደ ጦጣ ከዚህና ከዛ ሲዘል የነበረ ምስለ ፋኖ ምስለ ታጋይ ከዚህ በኋላ የለም። እንዲህ አይነት ጨዋታ የለም። ድርጅታችን ትግላችን ግልጽ የሆነ በርና መስኮት አለው። ግልጽ የሆነ የአሰራር ፖሊሲና ፕሮቶኮል አለው። በዛ መንገድ ነው ሊቀጥል የሚችለው። ከዚህም በላይ መሳይ የአንድነት ማለት ከዚህ በኋላ ፖለቲካዊ ፋይዳው፣ ዲፕሎማሲያዊ ፋይዳው እጅግ በጣም ከፍተኛ እንደሆነ መናገር ለቀባሪ ማርዳት ነው። ነገር ግን እስካሁን ድረስ ለመስራት የቸገረንን ፖለቲካ፣ ለመስራት የቸገረንን ዲፕሎማሲ በወርድና በቁመቱ ልክ የምንሰራበት ጊዜ መጥቷል። ከዚህም በላይ ማህበረሰባችን ተሰቃይቶ ነበር። በፋኖ ስም ያልተሰማራ አውደልዳይ አልነበረም። ህግና ስርዓት የምናስይዝበት የመጨረሻ ምዕራፍ ላይ ደርሰናል። ተገቢ የሆነ የህዝብ አስተዳደር ስራዎችን፣ የፍትህ አገልግሎቶችን የምናዋቅርበት ጊዜ ደርሰናል። ይሄ ብቻ አይደለም። ፋኖ ብዙ ጊዜ የሚቸግረው የሎጂስቲክና ፋይናንስ እንኳን ለመጠየቅ ተሸማቆ ነው ያለው። አንድ ካልሆናችሁ አናግዝም፣ አንድ ካልሆናችሁ ከጎናችን አንቆምም በሚል ለመድኃኒት መግዣ፣ ለልብስ መቀየሪያ፣ ለጥይትም ለሌላም ነገር ተቸግሮ ነው ያለ። ስለዚህ ከዚህ በኋላ የአንድነት የፋይናንስና የሎጂስቲክ በሮችም እንዲከፈቱ ያደርጋል። እኔ ቀጣይ ሰፊ ዝግጅት የሚያስፈልገው ሆኖ በጥቅሉ ግን ይሄ አንድነት ማለት የስነ መንግስት ዝግጅት እንዲኖረን፣ ወደፊት መንግስታዊ ቁመና እንዲኖረን የሚያስችል ትልቅ ከፍታ፣ ትልቅ እመርታ እንደሆነ አድርገን ልንወስደው እንችላለን። መቼም ያው ትግል እንደ ስሙ ትግል ነው፣ መራራ ነው። በተለይ ደግሞ እኛ አሁን ያለንበት የነጻነት ትግል ደግሞ እንደምታውቀው በጣም ከባድ ፈተናዎች ነው ያሉት። ከውስጥ ፈተናዎች አሉት፣ ከውጭ ፈተናዎች አሉት። አገዛዙ ምን ያክል አረመኔያዊ ሂደት ውስጥ ሲሄድ እንደነበረ ሁላችንም የምናውቀው ነው። ነገር ግን መጀመሪያ ላይ እንደገለጽኩልህ ይሄ ትግል ብዙዎችን ነው ያሰባሰበው። እንግዲህ ከዚህ ሂደት ውስጥ የሆነ ጊዜም ከዚህ በፊት እንደገለጽኩልህ አንዳንዱ የውት የነጻነት ታጋይ ነው። ነገር ግን በጣም በርካታ ፍላጎትና ተልዕኮ ያላቸው አካላትም በትግላችን ውስጥ ገብተዋል። እንደነሱ በጣም ላለመውረድና ላለመቆሸሽ አንዳንዶቹ ትግሉ ከብዷቸው ነው የሄዱ ብለን ማለት እንችላለን። እውነት ነው፣ ትግሉ መራር ነው፣ ይርባሃል፣ ይጠማል። ፀሐዩ፣ ብርዱ፣ መከራው ከባድ ነው። ነገር ግን ይህንን ተቋቁመ መሄድ ደግሞ የነጻነት ታጋይ የመጀመሪያ ቅድመ ሁኔታ ነው። ይህንን መቋቋም ካልቻልክ አይደለም ሌላውን ነጻ ተወጣ ለራስህ ነጻ አልወጣህም ማለት ነው። ስለዚህ ይህንን መቋቋም አቅቷቸው የሄዱ አካላት አንዳንዶቹ በዚያው ዘወር ብለው አፍረው ቢቀመጡ የተሻለ ነበር የሚሆነው። ነገር ግን የአንዳንዶቹ ደግሞ ለከት የሌለው ስለሆነ ምናልባትም አገዛዙ ወይም ከመጀመሪያው ተልኮ ሰጧቸው የሄዱ ይኖራሉ፣ ወይም ደግሞ በሞቅታና ሆይታ ትግሉ ባጭር ጊዜ ውስጥ ካለቀ የራሳቸውን ሂሳብ ሰርተው የመጡ አካላት ሊኖሩ ይችላሉ። በዚህም ተባለበት ግን እነዚህ አካላት ለአገዛዙ የሚሰጡት የምስክርነት ቃል የእውነት በጣም ብዙዎቻችን አሳፍሮናል። ትንሽ ፈገግ የሚያስደርግ ነገር አለ። እውነት ለመናገር ይሄ ትግል የፖለቲካ ትግል አይደለም። መሳይ ጀመር ነው የኑሮ ውድነትን ለማሻሻል፣ የጸጥታ ችግሩን ለማስተካከል ወይንም ጠላት እንደሚለው የባህር በር የሚል ማደናገሪያ፣ የልማት ጥያቄ፣ የትምህርት ጥያቄ፣ የስራ እድል ወይንም ደግሞ የፖለቲካ ውክልና ማግኘት ሌላ አይደለም። እንደው የግብር ፍትሃዊነት